እንዴት ዋላችሁ? በስማም ይባላል። ደህና ዋላችሁ? እንግዲህ በቀደም ተደውሎ ሲነገረኝ የእናት ዋጋዋ ስንት ነው የሚለውን እንግዲህ እናት ለመሆን ፕሮቴስታንትም፣ ኦርቶዶክስም፣ ካቶሊክም፣ ሙስሊምም ማነው hinduism ምንዝም ያው ሁሉ መሆን አይጠይቅም። ሰው መሆንና በሰው ክልል ውስጥ ደግሞ ሴት መሆን፣ በሴትነት ክልል ውስጥ ደግሞ እናት መሆን ነው እና ይሄ ከዕለት ዕለት ማህበረሰባዊ ዝቅጠት እየደረሰብን ለመሆኑ ታውቁታላችሁ። ይሄን መቼም ልናብራራ አንችልም። እዚህ ሀገር ላይ ሃይማኖቶች ከጥንት የበለጠ ስብከት በዝቷል። እንግዲህ በፕሮቴስታንቱ ብትሄዱ ፓስተሩ እንደ ጉዳይ ፈልጦ ነው የሚያለው። ተፈልጦ ሰው ተወልዶ የሚያድር ነው የሚመስለው። ዝማሬው በዛው ልክ ነው። በእኛም ጋር ስትመጡ ሰባኪ እንዳሸን ነው የሚፈላው። እኔ ባለፈው እንደውም አንድ ነገር ተናገር። ወላይታና ሲዳማ አንድ ችግር ተፈጠረና ሰዎች ተጨፋጨፉ ሲባል የሁሉ እንዳሸን የፈለ የሲዳማና የወላይታ ፓስተር የት ገባለ? አፈሩ ነው። እኔ ትግራይና አማራ እየተዋጉ ነው ይጣላሉ አለ ጊዜ ሲባል የሁሉ ቄስና መነኩሴ የት ገብቶ? ይሄ ክሽፈት ይባላል። አሁን የሚሳደበው ትውልድ ከኛ ይመጣል። እኛ የፈጠርነው ነው፣ እኛ የቀረጽነው ነው። የኛ ውላጅ፣ የፓስተሩ ውላጅ፣ የኡስታዙ ውላጅ፣ የቄሱ ውላጅ። ስለዚህ ኃላፊነቱን 100% እዚህ ሀገር ለሚነደው እሳት፣ ለሚመጣው ማለት ለሚመጣው መቅሰፍት ሁሉ እኔ በራሴ ኃላፊነት ወስዳለሁ። ከፓስተርና ከቄስ ጭንቅላት አይወርድም የመቅሰፍት። እውነቱን ነው በሀቅ መናገር። እናንተም ምናልባት አሁን ስገምት እኔ ፕሮቴስታንቶች ናችሁ መሰለኝ። ብዙ መረጃው አልነበረኝም የለኝም። እኔ መረጃ ጠይቄ ማለት ለምን እመጣለሁ? መጽሐፍ ምረቃት ድኔ ወንጌል ለመስበክ አልመጣም። ሰውነት ነው ያገናኘን። በየቸርቻቸው ደግሞ ሌላ ነገር ተላላቸው እና ዙሮ እኔ አንደበቱ የታረመቱ ለምን መፍጠር አልቻለም? እኔ በዚህ ጉዳይ እኔ በዋና ተጠያቂ የማደርገው አሁንም ከሃይማኖቶች ራስ አወርድ። እኔ እዚህ ሀገር ለብልሽታችን ለመቆሸሻችን ምክንያቱም እስቲ ዩቲዩብ ውስጥ ቲክቶክ ውስጥ ግቡ። ዋና ተሳዳቢዎቹ እነማን ናቸው? የካህናቱ ናቸው፣ ፓስተሮቹ ናቸው። ከዚህም ከዚያም እነዛ ነው። ስለዚህ ወጣት የት እንውሰድ? ከየት ያምጣው? የተወረሻ ንብረት ከየት ያምጣ? የታጠበ ምላስ ከየት ያምጣ? ስለዚህ እውነቱን ለመናገር በተለይ ደግሞ እናት ስትሰድ በጣም ያሳዝናል። እኔ እናቶቻችን እንደው ባለፈው አንድ ፕሮግራም ላይ አቅርቤ ነበር። እኔ የሰማዕታት ሐውልት እየተባለ በየቦታው የሚገተረውን ያህል የሰማዕታት እናቶች ሐውልት ቢቋቋም ይላል። ምክንያቱም ብዙዎቹ የኢትዮጵያ እናቶች ከላውንቸር የከፋ ባል ተሸክመው ይኖሩ ናቸው። ከቦምብ የከፋ ባል፣ ከመትረየስ የከፋ ባል። ሰማዕታት የምንላቸው እኮ ጥይቱን የታገሱ ናቸው አይደል? ክላሹን የታገሱ ናቸው። ከክላሽ የከፋ ባል አላቸው አይደል? ከላውንቸር የሚወነጨፍ እንደ ቦምብ የሚፈነዳ እንደ ፈንጅ የሚፈነዳ እንደ ታንክ የሚጨፈር ይሄን ተቋቁሞ እናት ነው ጀርባቸው ያልጎበጠ። እውነቱን ለመናገር አንድ ትዳር ኢትዮጵያ ውስጥ 40 ዓመት ሞልቶታል ከተባለ ጥሩ ሚስት አለች ማለት ባልጎ አይደለም። ጥሩ ሚስት አለች። እኔ 40 ዓመት የሞላው 50 ዓመት የሞላው ኢትዮጵያ ትዳር አለ ከተባለ 50 ከሆነ 45ቱ የሴት ይሆናል። 5ቱ በጭን ሰው ይሄንታል። እናቶቻችን እኔ ኢትዮጵያ ውስጥ ፍች እናቱ ፍች ተጸይፈ ነው ለምን ለሶስት ለአራት ምክንያት። አንደኛ እንዴት ፈት ይባላል ብሎ ያፍራል። አሁን ዛሬ ለፍች እኮ የክርስትና ስሙ ሲንግል ማን የክርስትና ስሙ ወጥተለት ማፈሩ ይቀርብ ማለት ሲንግል ማን የሚባለው ዛሬ የክርስትና ስሙ ወጥተለት ነው ይገርማቸው። የዘበኛው ጥበቃ ምናምን እንደሚባለው ሁሉ ዶሮ ገልሙታለች ፈተናት ይባላል። በጣም ከይቅርታ ጋር የፈታቸው ወጦች ልክ ናቸው። እናንተ አስቸግሯችሁ ነው ግን ለጊዜ እንድናገር ፈቀዱ። ሲንግል ማን ተብሎ ፈት ላለመባል በትዳራቸው ቆያሉ እናቶቻችን። ሁለተኛ ልጆች ሁለተኛ አባት እንዳያይብኝ የእንጀራ አባት እንዳያይብኝ ከሌላ ባል ወልጄ አባቶች የተለያየ ልጆች ሊኖሩኝ አይገባም ብለው እኮ እዛው እየነደዱ እየተገረፉ እየተሰቃዩ እየተንገበገቡ የሩስ እውነቱን ለመናገር ባልና ጀሪካ የሚምታታባቸው ሚስቶች አሉ። ጋንጋን እየሸተተ እየመጣ ሲጋራ እየሸተተ እየመጣ እየቃለ እየመጣ ደሞዙ የትም እየመተነ እየመጣ የወሮች ሲጠየቅ እርዳታ እንደተጠየቀ ሰው ተለማመጡኝ የሚል አባወራ አለ። ይህን መቋቋም የሰማዕታት ሐውልት ያስፈልገው። ሁለተኛው ሶስተኛው የኢትዮጵያ ሕዝብ ፈሪሃ እግዚአብሔር ያለው ሕዝብ እውነቱ ጥንቁቅ ሕዝብ ነው።
ጨዋ ህዝብ ነው። እግዚአብሔርን የሚፈራ ህዝብ ነው። እኔ አሁን እውነቱን ለመናገር በሚዲያ ደግሜ ተናግረው ሰልችቷቸዋል ሰዎች። ሃይማኖቶች ይሄን እግዚአብሔርን ሲፈራ የነበረውን ህዝብ ዘላን፣ መረን፣ ተሳዳቢ፣ ጥላቻ የሚተፋ መርዝ የሚረጭ አንድነት የሚያፈርስ እኔ ባለፈው አንድ ፕሮቴስታንት ወዳጃችን እህቷ ፕሮቴስታንት ናትና ሞተች እና ይርኩኝ እዛ ሲሄድ 95% ፕሮቴስታንቶች ናቸውና እንደው ሲሄድ እሳቸው ያስተምሩ ነው ማሩ ሲባል ሰማሁ። እኔው ተስፋዬን ለመለመ እውነቱን ለመናገር ገና ተስፋ አለን ማለት ነው። ገና የመቀራር ተስፋ አለን ማለት ነው። ምክንያቱም አያችሁ እዛው ቆሜ ያስተማሩት ነብዬ ላይ ያስተማሩት እኔ ወንጌል አላስተምራችሁም፣ ግን የአውሮፕላን ታሪክ ልንገራችሁ። አውሮፕላን ውስጥ 3 ክፍት ቦታ አለ። ቢዝነስ ክላስ አብዛኛው ሰው የሚሳፈርበት፣ ኢኮኖሚ ክላስ አብዛኛው ሰው የሚሳፈርበት፣ ጥቂት ሰዎች የሚሳፈሩበት ደግሞ ቢዝነስ ክላስ አለ። ከዛ ደግሞ ይሄ ፓይለቱ ያለበት አለ። ኢትዮጵያ አውሮፕላን ናት። ኢኮኖሚ ክላስ ማለት 90% የኢትዮጵያ ሕዝብ የሚኖረው ኑሮ፣ ቢዝነስ ክላስ ማለት እንትና የሚኖሩት ኑሮ። ፓይለቱ ያለበት ደግሞ ታቆታላችሁ 1 2 3 4 መሪዎቻችን የሚኖሩበት ሀገሪቱን የሚሾፍሯት የሚያበሯት መሪዎቹ ያለበት ቦታ ደግሞ አሁን የአውሮፕላን ባይገጠም ቢከሰከስ የሚተርፍ አለ ወይ? ቢዝነስ ክላስ ያለው ይተርፋል? ሹፌሩ ፓይለቱ ይተርፋል? ኢኮኖሚ ክላስ ያለው ይተርፋል? ዜና ሲሰራ ምን ይባላል? ፓይለቱ ጨምሮ 300 ሰው አለቀ። ኢትዮጵያ ከተከሰከሰች ቢዝነስ ክላስ ስትሆን ትሞታለህ፣ ኢኮኖሚ ክላስ ስትሆን 4 ቁጥር አትተርፍም። ስለዚህ ያለን አማራጭ ፕሮቴስታንት ነን ኦርቶዶክስ ነን ምን ብሎ ዝክንት ወዳ ጥለት በሰውነት ሰንሰለት ተሳስረን አብረን መኖር ያወጣውና እናስ ዋጋው ስንት ነው? አይተመንም። መጽሐፍ ቅዱስ እንኳን የእናትን አለ የሰው ዋጋው አይተመንም። በክርስቶስ ደም ተገዝታችኋል። በወርቅና በብር የተገዛችሁት በከበረው በደሙ በግ የተገዛችሁት ይላልና በጥቅሉ የሰው ዋጋው ውድ ነው። ሰው ውድ ነው። እኔ የኪሊማንጃሮን ተራራ የሚያክል ብርና አንድ የኔ ቢጤ ቢመዘኑ የኔ ቢጤው ሚዛን ያነሳል። ወርቅ ወርቅ ነው። በኔ ቢጤው ውስጥ ግን የክርስቶስ ደም አለ፣ የክርስቶስ ቁስል አለ፣ የክርስቶስ ችንካር አለ። ክርስቶስ ሲመጣ ወርቁ ይነሳል፣ ደሃው ይነሳል፣ የኔ ቢጤው ይነሳል። መንግስተ ሰማያት ይገባል። አዲስ መንግስት ይጠብቀዋል፣ ይነግሳል ከክርስቶስ ጋር። ዛሬ እናንተ ፊት የነሳችሁ አይን የነሳችሁ አስባችሁ ሰርግ የማትጠሩት ለቅሶ ቀረበላችሁ የማታሙት የኔ ቢጤ ድሃ ቀን ፀሐይ እየጠበሰው ሌሊት ብርድ አቆራመደው አጥንቱ የገጠጠ ደሙ የተመጠጠ ቆዳው የደረቀ ሰውነቱ የቆሸሸ ትኩረት የነሳ ነው። ያ ድሃ ክርስቶስ ሲመጣ ተነስቶ በሰማይ ይነግሳል። ወርቅና ብር አይነግስም። የእናንተ ቤት አይነግስም። የእናንተ ቪላ አይነግስም። የእናንተ ውድ ወርቅ አይነግስም። ያ ዝክንትል ነውና ከነዚህ ዝክንትላችሁ አትነሱም። ዝክንትላችን አራግፈን ንጹህ ሆነን የምንሰው ይሄ ቤቱ ቆሻሻ ነው፣ ህንጻው ቆሻሻ ነው። ይሄ ክርስቶስ ሲመጣ ቆሻሻ ነው ሲጠረግ አንተና እኔ የምንነሳውና ጻፈው